ከተነጋገርንበት ጊዜ በላይ አቆይቶት ልጁን ወደኔ ሊመልስልኝ አልቻለም። ትዳራችን በፍቺ ቢጠናቀቅም ልጃችንን በጋራ እንደምናሳድግ ተስማምተን ትክክለኛ አስተዳደግ እያደገ አይደለም የሚለውን ጥያቄ በግ ነው መጠየቅ የሚችሉት። ቅቤውም ብዙ የተሟላ ነገር ነው ያለው። ማርና ቅቤ የእናት ፍቅር ይተካል እንዴ? ልጁ ብቻ ሳይሆን በሳምንትም በልጁ ሰበብ ስለምንገናኝ እኔንም ስላጣች ጭምር ያ ነው እንደዚህ ያንገበገባት እንጂ እሱ ሰበብ የሚያደርገው እኮ ለኔ የተወሰነች ማትረባ ቅራቅንቦ ብር ላለመወርወር ብሎ ነው። ከህፃናት ጠለፋ ህጉ ጋር ራሱ አብሮ የሚሄድ ነው። ምንም እንኳን አባት ቢሆኑ ከሰለጠነ ቦታ እንዴት ሰው የገዛ ልጁን ገጠር እንዲኖር ያደርጋል? ከስር ነው የመታው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? የኔ እኮ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ቆይ ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈቶ አይደለም መብቱን ለማስከበር የሚመጣው። ሰላም የፕሮግራሜ ተከታታዮች እንደምን ከረማችሁ? ሳምንታችሁ እንዴት ነበረ? እንግዲህ በባለፈው ሳምንት በፕሮግራሙ አዝናኝና አስተማሪ በሆነው ጥሩ የህግ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ዛሬም እንግዲህ እንደተለመደው አዝናኝና አስተማሪ የሆነውን የዳኛ ይታይን ፕሮግራም ወደ እናንተ ሰዓቱን ጠብቄ ይዤላችሁ ቀርቤያለሁ። ይህንን ፕሮግራም ወደ እናንተ የማቀርብላችሁ እኔ ዳኛ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ። ከእኔ በስተቀር ከሳሽ፣ ተከሳሽ፣ ምስክሮችን ወክለው የሚቀርቡት ተዋናያኖች ናቸው። እንግዲህ ግን አለማወቅ ከተጠያቂነት አያድንም የሚለውን መርህ በመከተል ለእናንተ ለወድ ተመልካቾቼ አስተማሪ የሆነውን ፕሮግራም ወደ እናንተ እያቀረብኩ ነው። ይህንን ፕሮግራም እየተከታተላችሁ የህግ እውቀታችሁን ሰፋ እንደምታደርጉ እርግጠኛ ነኝ። ዛሬም እንደተለመደው አስተማሪና አዝናኝ የሆነውን ፕሮግራም ይዤላችሁ ቀርቤያለሁ። ህጉ ምን ይላል፣ ክርክሩና ፍርዱ ምን ይመስላል የሚለውን አብረን የምንከታተለው ነው የሚሆነው። ወደ ችሎቴ ልገባ ነው። ተከታተሉ። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱ ስራ ጀምሯል። ከሳሽ ወይዘሮ ቅድስት ማሞ፣ ተከሳሽ አቶ ሳሙኤል በቀለ ቀርባችኋል። ጥሩ። እንግዲህ ያው ከሳሽ ከተከሳሽ ጋር በነበረን የትዳር ቆይታ አንድ ልጅ አፍርተናል። ትዳሩም ደግሞ መቀጠል ስላልቻለ በፍቺ ተጠናቋል። የልጅ አስተዳደግ እና የልጁን ጥበቃ በተመለከተ ከሰኞ እስከ ዓርብ እኔ ጋር፣ ቅዳሜና እሑድ ደግሞ አባቱ ጋር እንዲሆን ተስማምተን እየኖርን ነበረ። ነገር ግን በመሀል ትምህርት ቤት በመዘጋቱ ምክንያት ሁለታችንም ተስማምተን አያቶቹን ሊጠይቅ ይዞት ሄዶ ከተነጋገርንበት ጊዜ በላይ አቆይቶት ልጁን ወደ እኔ ሊመልስልኝ አልቻለም። ልጁን ይመልስልኝ የሚል ክስ ነው ይዘሽ የቀረብሽው። እስቲ አስረጅኝ የነበረውን ነገር። እሺ፣ አመሰግናለሁ ክብር ፍርድ ቤት። ያው እኔና እሱ ትዳራችን በፍቺ ቢጠናቀቅም ልጃችንን በጋራ እንደምናሳድግ ተስማምተን ልጁ እኔ ጋር እንዲሆን ፍርድ ቤት ወስኖልኛል። ያው አሳዳጊ መብት እናትም ስለሆንኩ እኔ ነኝ እያሳደግኩት ያለሁት እና ቅዳሜና እሑድ ደግሞ ወስዶ አዝናንቶ ምናምን ያመጣዋል። ቤተሰቦቹ እኔ ከሱ ፋሚሊ ጋር ችግር የለብኝም። እኔና እሱ ነን የተለያየ ነው። አንዴ በጣ ቤተሰቦቹ ጋር ልጁን ይዞ እንደሚሄድ ነገረኝ። ፍቃደኛ ነበርኩኝ። እሺ አልኩት። ልብሶቹን አስተካክዬ እንዲሄድ ፈቅጄለት ሄደ እና ሀያቶቹ ጋር ቆየ። ከዛ አምጣልኝ ስለው ስልክም አያነሳም። ምንም ልጁን ማግኘት አልቻልኩም። በምንም መንገድ ልጁን ማግኘት አልቻልኩኝም። ቀለም ምናምን ይቆርጥልኛል። በእርግጥ ግን ያው እሱ ምን አስበው እንደሆነ እዛ ላይ ያስቀረው ምን አስበው እንደሆነ አላውቅም። ትምህርቱንም እየተማረ አይደለም። ስልክ አያነሳም። በቃ በጣም ነው። ለምን ያህል ጊዜ ነበር ተስማምታችሁ ወደ አያቶቹ እንዲሄድ? አንድ ሳምንት በቃ በአንድ ሳምንት ውስጥ አመጣልሻለሁ፣ አንድ ሳምንት ብቻ ይቆይና ይዤ እመጣለሁ ራሴ ብሎኝ ተስማምተን ነው የሄደው። አሁን ያው ወር ሊሞላው ነው ልጄን ሳላየው። ምንድነው ምክንያቱ ነው የሚልሽ? ምክንያቱ ምንድነው? ምክንያቱ በቃ እዛ ሀያቶቼ ጋር የተሟላ ነገር ነው ያለው ሁሉ ነገር። ልጁ ምን ይጎልበታል? አትጨናነቂ፣ ምንም የሚጎልበት ነገር የለም አለኝ አንዴ አውርቶኝ። ከዛ እኔ እንዴት ከከተማ ከዚህ ከሰለጠነ ቦታ እንዴት ሰው የገዛ ልጁን ገጠር እንዲኖር ያደርጋል? ይሄ ነው ምክንያቱ። ይሄ ነው ምክንያቱ። ገና ለገና ለሱ አልቆርጥም ብሎ ብር ወጪ ላለማውጣት ብሎ እዛ ወስዶ ወረወረው ገጠር ልጄ።
እኔ ልጄን ማየት አልቻልኩም። በስልክ ማያገናኘኝ ልጄንም ላገኘው አልቻልኩም። ለዚህ ነው ለክስ እዚህ ድረስ የመጣሁት። ሰምተዋል አቶ ሳሙኤል። እንግዲህ ልጃችሁን የእርሶ እናት ጋር አያቱ ጋር በሁለታችሁ ስምምነት መሰረት ለአንድ ሳምንት የትምህርት ቤት ብሬክ ረፍት ስለነበረ እዛ ሄዷል። ግን በተባለው ቀን አልመለሰልኝም፣ ሊመልስልኝ ይገባል የሚል ክስ ነው። ልጁ የእርሶ እናት ጋር ነው ያለው? አዎ ክቡር ዳኛ እዛ ነው ያለው። ለምን አላመጡትም? በመሰረቱ ልጁ እዛ ነው የሚመቸው። እዛ ብዙ የተሟላ ነገር አለ። ማሩ ቢሆን ወተቱ ቢሆን ቅቤው ቢሆን አያቶቹ ጋር ተመችቶት በምግብም ትምህርት ቤትም ደግሞ እዛም ስላለ መማረም ስለሚችል ከሷ ጋር ይልቅ እዛ ተመችቶት መኖር ስለሚችል ወደዛው ቢኖር ብዬ ነው ያሰብኩትና እሷም ለልጇ መታሰብ ከሆነ እዛ ቢኖር የተሻለ ነው የሚሆነው። እሷ ለቀለቡን ፈልጋው እንጂ እንደው አግባቡም ለሱ መታወለው ነገር ሆኖ ማርና ቅቤ የእናት ፍቅር ይተካል እንዴ? ለኔ ነው እንደዚህ ጎን ለጎን አትነጋገሩ። ለ2 ሳምንት ነበር ተስማምተን ልጁን ይዤው የሄድኩት። ግን በዚህ በጥቂት ሳምንት ውስጥ ልጁ እንዴት እንደተመቸው ብታዩ የተለየ ነው። ማለት እዛ ብዙ ነገር ስላለ እናቴ ጋር ብዙ ይመቸዋል። አያያዝም ታቅበታለች። በምግብ ቢሆን ወተቱም ማሩም ቅቤውም ብዙ የተሟላ ነገር ነው ያለው። የትምህርት ቤት ችግር ደግሞ የለም። ትምህርት ቤት አለ ገጠር ቢሆንም እዛም መማር ስለሚችል ከትምህርቱም እንዲጎዳ ብዬ አይደለም። እሱ ግን የበለጠ ተመችቶታል። እሷ ግን ቀለቡን ፈልጋ እንጂ ልጁን ፈልጋ አይደለም። ልጁ ብቻ ሳይሆን በቀለቡ ሰበብም በሳምንትም በልጁ ሰበብም ስለምንገናኝ እኔንም ስላጣች ጭምር ያ ነው እንደዚህ ያንገበገባት እንጂ እንደው የልጅ ናፍቆትና የልጅ ፍላጎት አይደለም እንደዚህ ያደረጋት። እንግዲህ ያው መጀመሪያ ትዳራችሁ በፍቺ ሲጠናቀቅ የልጆች አስተዳደግን ጥበቃን በተመለከተ ቀለብን በተመለከተ ፍርድ ቤቱ ውሳኔ ሰጥቷል። ውሳኔ ሲሰጥ እናትየው ጋር ይሁን ሲል ሕጉ የራሱን ማጣራት አድርጎ የት ቢሆን ይመቸዋል የሚለውን ነገር ሁሉንም ከግንዛቤ ውስጥ አስገብቶ ነው እናትየው ጋር ልጁ እንዲቆይ ውሳኔ ተሰጠው አይደል እንዴ? እዚህ እናትየው ጋር አልተመቸውም የሚል ጥያቄ ካለ ይህን ጥያቄ በሕግ ጠይቀው በማስረጃ አስደግፈው ወይ እኔ ጋር ይሁን ወይ ደግሞ ትክክለኛ አስተዳደግ እያደገ አይደለም የሚለውን ጥያቄ በሕግ ነው መጠየቅ የሚችሉት። በጋራ ሁለታችሁ ተስማምታችሁ የእርሶ እናት ጋር ለእረፍት ይዘው ሄደው አይ እዛ ተመችቶታል የተሻለ ነገር ነው እዛ ያለው በማለት ያለ ፍርድ ቤት ፍቃድ ያለ ልጁም ፍቃድ ወስደው እዛ ማስቀረት በጣም ትልቅ ኃላፊነት የጎደለው ተግባርና በሕግም የሚያስቀጣና የሚያስጠይቅ ነገር ነው ያደረጉት። ተግባብታችሁ ነው። እናትየው ጋር አልተመቸውም፣ አለመመቸቱን ማስረዳት ነው፣ ማሳመን ነው ለፍርድ ቤቱ። የልጁን የሚመችና ለሱ ይጠቅማል የምትሉትን ነገር ደግሞ በጋራ ሁለታችሁ ተግባብታችሁ እኮ ማድረግ ትችላላችሁ። እንደተመቸው እናትየውም ማመን መቻል አለባት፣ ማወቅ መቻል አለባት። የሁለታችሁንም ደግሞ ፍቅር ማጣት የለበትም። እንዳሉት ከዚህ የተሻለ ነገር እዛ ሊገኝ ይችል ይሆናል። ነገር ግን እርስዎ በገለጹት ልክ ብቻ ልጆች ተመችቷቸው ያድጋሉ ብለን ማሰብ አንችልም። በቂ ትምህርት፣ በቂ እንክብካቤ፣ የሚመች ቦታ መሆን አለበት አይደል እንዴ? ከትምህርቱ አቋርጠው መሀል ላይ ያለ ሁለታችሁ ስምምነት ያለ ፍርድ ቤት ያለ ሕግ ትዕዛዝ ወስዶ ማስቀረት ይሄ ከህፃናት ጠለፋ ሕጉ ጋር ራሱ አብሮ የሚሄድ ነው። ምንም እንኳን አባት ቢሆኑ ሕግ ሳይፈቅድ እናት ሳትፈቅድ ህፃኑ ልጅ ራሱ ሳይፈቅድ የእሱን ፈቃደኝነት እርስዎ ኖት ያወቁት እንጂ እናትየውም ሆነች ሕጉ አያውቅም። በምን ሁኔታ ውስጥ እንዳለ ይሄ ልጅ የሚታወቅ ነገር የለም። ስለዚህ ይሄ ልጅ ከነበረበት ከለመደበት ቦታ መሄዱ እናትየውን አለማግኘቱ ኢቨን እርሱንም አለማግኘቱ አባቱን ትልቅ ስነልቦና ጫና ውስጥም ሊገባ ይችላል። ማየት ያለብን የልጁን ደህንነት ነው። ስለዚህ ተመካክሮ ነው እንደዚህ አይነት ነገር ሲደረግ ተመካክሮ መደረግ ያለበት እንጂ ተመችቶታል በሚል እሳቤ ብቻ እዛ የተሻለ ነገር አለ በማለት ብቻ ወስዶ ልጅን ከለመደበትና ከእናትም ከእርሶም አርቆ ማስቀመጡ ተገቢነት ያለው ነገር አይደለም።
ከሰኞ እስከ ዓርብ እናትየው ጋር፣ ቅዳሜና እሁድ ደግሞ አባት ጋር እንዲሆን የተደረገው። አሁን ይሄ ልጅ የለም እናንተ ጋር አይደል እንዴ? ለእርሶም በቅርበት እየሄዱ እንኳን ልጁን ሊያዩ የሚችሉበት እድልና አጋጣሚ አይኖርም። የልጁን የውስጡን ሀሳብ ፍላጎት መረዳት መቻል ነው ያለቦትና ከህግና ከእናንተ ስምምነት ውጪ የሆነው ነገር የልጁን ያስተዳደግ ሁኔታ የሚጎዳ ከሆነ ይሄ ተቀባይነት ያለው ነገር አይደለም። እሱ እናቱ ጋር መሆናውን ብቻ ነው የተመለከተው። ነገር ግን ይሄ ልጅ አባቱንም እሱንም እያገኘው አይደለም፣ እኔንም እናቱን እያገኘ አይደለም። እናት አላገኘም፣ አባት አላገኘም። ከሁለት እንዳይሆን ነው ያደረገው። እና ከዚህ እንዴት ሰው ከሰለጠነ ከከተማ ወስዶ እንዴት ልጁን ገጠር ይወረውራል? የፈለገ ወተት ቢኖር ምን ቢኖር የፈለገ ነገር ቢኖር የኔን የእናቱን ፍቅር የሚያክልለት ነገር አይኖርም። በዛ ላይ አሁን ልጁ ምን አይነት ሁኔታ ላይ እንደሆነ እንኳን ማወቅ አይችልም። አልሄድም፣ አላየሁም። 15 ቀን አለፈው እንግዲህ ወር እየሆነ ነው ትምህርቱን አቁሞ። ልጁን በብዙ ነገር ነው እኮ የጎዳው። ለስሙ የተማረ ነው፣ ትምህርቱን ልጁ አቁሟል። ለኔ እሱ ሰበብ የሚያደርገው እኮ ለኔ የተወሰነች ማትረባ ቅራቅንቦ ብር ላለመወርወር ብሎ ነው እንጂ ለልጁ አስበው አይደለም። እዛ ቢያስብማ ራሱ ጋር ያኖረው ነበረ። በፍጹም አይደለም። ዝም በል በእናትህ። ገና ለገናች ማትረባ ብር ለመወርወር ሲጀመር በክቶኝም አይደለም እኔ ልጁን እያሳደግኩ ያለሁት። በፍጹም ትክክል አይደለም ክቡር ፍርድ ቤት። አሁንም ቢሆን ልጁ የተሻለ የሚሆንለት እዛ ነው። እሷ የምታስብለት ከሆነ በተሻለ ሁኔታ እየኖረ ያለው በብዙ ነገር የሚመቸው እዛ ስለሆነ ፍርድ ቤቱም ይሄንን አይቶ እዛ እንዲቀጥልና እንዲያድግ ቢደረግ የተሻለ ነው የሚሆነው። ኧረ እባክህ ቆይ ስነ ስርዓት ነሽ። ሁሉም ነገር የሚሆነው በእናንተ ስምምነትና ለልጁ የሚጠቅመው ነገር ምንድን ነው የሚለው ነገር ላይ ነው ፍርድ ቤቱም ሆነ ሕጉ አተኩሮ የሚያየው። አንተ እኔ ጋ ይሁን ወይ ደግሞ እናትየው እኔ ጋ ይሁን ስላለች አይደለም፣ ለልጁ የሚጠቅመው የት ነው የሚለው ነገር ነው የሚታየው። እውነት ነው ክቡር ፍርድ ቤት። ለልጁ ጠቃሚ ሆኖ ሊኖር የሚችለው ሊያድግ የሚችለው በአግባቡ የተፈለገበት ቦታ ሊደርስ የሚችለው እዛ ቢሆን ነው እና በጥሩ ሁኔታ ነው እናቴ ደግሞ ልጅን የምትይዘው። ስለዚህ እሷም ይሄንን ተረድታ ፍቃደኛ ብትሆንና እዛ መኖር ቢችል የኔም ምርጫ ነው። እዚህ ከተማ ላይ ሁሉ ነገር በገንዘብ ነው፣ እዛ ግን ብዙ ወጪ የለም። በጥቂት ነገር በቀላል ሁኔታ መኖር ይቻላልና እናቴም ደግሞ እኔን ትደግፈኛለች። ስለዚህ በትንሽ ወጪ ልጁ በጥሩ ሁኔታ ማደግ ስለሚችል እኔም ወጪ ስለሚቀንስልኝ እዛ መኖር ቢችል የተሻለ ነው የሚሆነው። እሷም ይሄንን ብትረዳ እና ለወጪ ብትቀበል። ብለህ ነው እናትና ልጅን የምትለያየው? ከወጪ አንፃር አይደለም፣ ከወጪ አንፃር ሳይሆን የተሻለ የሚሆነው ለልጁ የተሻለ የሚሆነው እዛ ነው። ምንድነው ለልጁ የተሻለ የሚሆነው? ምንድነው? አሁን እስቲ አስረዳኝ። ምንድነው ለልጁ ከእናትም ከአባትም መጀመሪያ ፍርድ ቤት ሲወስን የተሻለ ነው እናትየው ጋር ቢሆን፣ አባትየው ጋር ደግሞ በሳምንት 2 ቀን ይቆይ ብሎ ብዙ ማጣራቶችን አድርጎ ይሄንን ውሳኔ ወስኗል። ስለዚህ አሁን ደግሞ የተሻለ ነው ስትል ምንድነው? እስቲ አስረዳ። ለልጁ የሚጠቅመው ነገር ምንድነው? እዛ የተሻለ የሚሆነው ከምግብ አንፃር በጣም የተሻለ ነው። አካባቢውም ደግሞ ብዙ መጫወቻ ቦታ ልጆች ሊንቀሳቀሱ የሚችሉበት ብዙ ሰፊ ሜዳ ያለበት ብዙ ልጆች ሊያገኝ የሚችልበት ሶሻል ላይፉም በጥሩ ሁኔታ ሊገነባ የሚችልበት አካባቢ ነው። እዚህ ስንመለከት አንድ ክላስ ውስጥ አንድ ቤት ውስጥ አንድ ክፍል ውስጥ ተቆልፎበት ነው የሚውለው። ከልጆች ጋር እንኳን ሊጫወት የሚችልበት ሊገናኝ የሚችልበት ሁኔታ የለም። እሷም ደግሞ እንደውም ከሱ ጋራ እሱን በማሳደግ እሱን በመንከባከብ ጊዜ ታጣለች እንጂ እንደውም የተሻለ ነው የሚሆነው እዛ መሆኑ። ለእሷም የተሻለ ነው፣ ትንሽ ለቀቅ ያደርጋታል እና ፍቃደኛ ብትሆንና ይህን ብትገነዘብ ብትረዳ ለልጁም ለእሷም ጥቅም አለው በሁለቱም አቅጣጫ። በነገራችን ላይ ያኔ በፍቺው ስንከራከር ራሱ ይሄን ሀሳብ አንስቶ ነበረ። ሀያቶቹ ጋር ማደግ አለበት ምናምን እያለ ማለት ነው። ፍርድ ቤት መጀመሪያ ሲወስንልኝ በብዙ አንግል አይቶ ነው፣ መኖሪያ ቤቴን አይቶ ጥናት ተደርጎ ሁሉ ነገር ታይቶ ነው የተወሰነው እኔ ጋር እንዲኖር። ከዛ ደግሞ እሱ ባለ አንድ መኝታ ተከራይታችሁ ይበቃችኋል ብሎ በሰጠኝ ብር ባለ አንድ መኝታ ተከራይቼ የምኖረው እንደዚህ ተዘግቶበት ታሽጎ ምናምን አሁን የሚለው ማለት ነው ብር ላለማውጣት ነው።
እንጂ ሙሉ ግቢ መከራየትም ይችል ነበር። እሱ ብር ላለማውጣት ነው ሁሉ ነገር የሚያደርገው። ከዛ ደግሞ እኔ የመንግስት ስራ አለኝ፣ በቂ ደሞዝ አለኝ፣ ለልጄ አላንስም፣ አልታመምኩም፣ ጤነኛ ነኝ። ልጄን ደከመኝ ሰለቸኝ አላልኩም። ልጄን ለማሳደግ በስነ ስርዓት ተንከባክቤ እያሳደግኩት ነው። እሱ ከሚያደርገው በላይ እኔም አድርጌለት ለልጄ በቂ ነገር አድርገን እየኖረ ነው። በሰላም ነው በፍቅር ስንኖር የነበረው። ስለዚህ አሁን ግን ልጁ የእናት ፍቅር አጥቶ አሁን እሱ ሜዳ ምናምን የሚለው ሜዳ እኮ የእናት ፍቅር አይተካለትም ወይ ደግሞ ያንተን ፍቅር አይተካለትም። ስለዚህ እሱ እያደረገ ያለው ነገር በቃ ገንዘብ ለኔ ላለመስጠት ብቻ ነው እንጂ ምንም የተቸገረው ልጁ ምንም ያጣው ነገር የለም። ግን ለኔ ገንዘብ ላለመስጠት ብቻ ነው ሁሉ የሚያደርገው ለእናቱ። እኔ ሀያቱ ጋር እኮ ጥሩ ነገር አይኖረውም አላልኩም። ሀያት ናት ታሳድጋለች። ግን የእናትና የአባትን ፍቅር ማጣት የለበትም እኛ በህይወት እያለን። እኔ በህይወት እያለሁኝ የኔን ፍቅር ለምን ልጄ ያጣል? እና ቤቱ ጠባብ ነው ሜዳ ምናምን የሚለው ራሱ ምክንያት ሲያበዛ ነው እንጂ በቂ ቦታ መጫወቻ አለ። ታች ወርጄ አጫውተዋለሁ። መጫወቻ ቦታ ይዤው ሄጄ ያጫወትኩት ነው። መጫወቻ ቦታ ይሄ ምክንያት ሊሆን አይችልም። ዝም ብሎ እሱ ይሄንን ሰበብ አድርጎ ነው ብር ላለመስጠት የሚያደርገው ጥረት ነው። ከዛ ደግሞ ሀያቶቹ ጋር እኔ አሁን በምን አይነት ሁኔታ እንዳለ ልጄ አላገኘሁትም። በተነጋገርነው መሰረት 15 ቀን ብሎ ነው የወሰደው። 15 ቀን አልፎ ይሄው ወሩ እየመጣ ነው። ልጄን አላገኘሁም። በስነ ስርዓት ልጄን ያስረክበኝ። በፍጹም ለልጁ አስባ ሳይሆን አሁንም ቢሆን ቅዳሜና እሁድ ያው ልጁንም ለመውሰድ ሲሄድ ቀለቡም እነዚህ ሁለቱ ነገሮች ስለቀሩባት እንጂ በእውነት ለልጁ አስባ አይደለም። ስለዚህ ፍርድ ቤቱ ይሄንን ተረድቶ እናቴ ጋር መሆንን እንዲችል ለልጁም ጠቀሜታ ስላለው በዚህ ቢወሰንልኝ ብዬ ጠይቃለሁ በትህትና። ያው እንግዲህ ያው ልጁ ገጠር ቢማር የተሻለ ነው ብለው የሚያስቡ ከሆነ መጀመሪያ ልጁን ለእናቱ መልሰው ከዛ በኋላ የጥበቃና የአስተዳደግ ስምምነቱ እንዲሻሻል በህግ ነው መጠየቅ የሚኖሩት። ህግማ ሲጀመርም ለኔ ነው የፈቀደልኝ። ልጄ ይመለስልኝ ለኔ ነው ልጄ የሚገባኝ ላይ ነው ልጄን ያምጣልኝ። ጥሩ እንግዲህ ፍርድ ቤቱ የግራ ቀኛችሁን ክርክር አዳምጧል። መዝገቡን መርምሮ ውሳኔ ይሰጣል። ውሳኔ ለመስጠት ተለዋጭ ቀጠሮ ተሰጥቷል። የዕለቱ ስራ በዚህ ተጠናቋል። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ ቅድስት ማሞ፣ ተከሳሽ አቶ ሳሙኤል በቀለ ቀርባቸዋል። ጥሩ እንግዲህ ፍርድ ቤቱ መዝገቡን መርምሮ ውሳኔ ሰጥቷል። ውሳኔውን አነብላቸዋለሁ። ከሳሽና ተከሳሽ ቀደም ሲል በትዳር ውስጥ የነበሩ መሆኑንና በዚሁም ትዳር ውስጥ አንድ ልጅ ያፈሩና በመካከላቸው በተፈጠረው አለመግባባት ትዳሩ በፍቺ ተጠናቆ የልጃቸውን ጥበቃና አስተዳደግ በተመለከተ በሳምንቱ የስራ ቀናት 5 ቀናት ከእናቱ ጋር፣ ቅዳሜና እሁድ ደግሞ 2 ቀናት ከአባቱ ጋር እንዲቆይ በፍርድ ቤት ውሳኔ ተሰጥቷል። በዚሁም መሰረት በትምህርት ቤቱ የእረፍት ወቅት ህፃኑ ለ1 ሳምንት ያህል የገጠር የሚገኝ አያቶቹን እንዲጎበኝ ሁለቱ ወላጆች ተስማምተው ለተስማሙበት ቀናት ብቻ መቆየት የነበረበት ሲሆን ተከሳሽ የገባውን ስምምነት በማፍረስ የሳምንቱ የጉብኝት ጊዜ ካበቃ በኋላ ህፃኑን ወደ እናቱ ሳይመልስ በገጠር ይዞት ቆይቷል። ተከሳሽ ድርጊቱን የፈጸምኩት ለህፃኑ ጥቅም ሲባል ነው የሚል መከራከሪያ ቢያቀርቡም የጥበቃ ስምምነቱን በራስ ፍቃድ ማፍረስ በህግ ፊት ተቀባይነት የለውም። የህፃኑን ጥበቃ ሁኔታ ለመወሰን አስፈላጊ ሆኖ ሲገኝ መደረግ ያለበት የህፃኑን የስነ ልቦናና የወደፊት ህይወት በማያናጋ መልኩ በህጋዊ መንገድ ብቻ ነው። በመሆኑም እንዲህ ያለ ድርጊት የህፃኑን መብት የሚጥስ ከመሆኑም በላይ በህግ ያስጠይቃል። በተሻሻለው የቤተሰብ ህግ አንቀጽ 113 እና በህገ መንግስቱ አንቀጽ 36 መሰረት የህፃናት ደህንነት በማንኛውም ሁኔታ ቀዳሚ መሆን እንዳለበት ይደነግጋል። ተከሳሽ ቀደም ሲል የጸደቀውን የጥበቃ ስምምነት በመጣስ ያለ እናቱ ፍቃድ ህፃኑን ይዞ ማስቀረት በህግ የሚያስጠይቅ ተግባር በመሆኑ ተከሳሽ ህፃኑን አዲስ አበባ አምጥተው ለእናቱ እንዲያስረክቡ በማለት ፍርድ ቤቱ ውሳኔ ሰጥቷል። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚህ ተጠናቋል። እሺ፣ በመጀመሪያ ይህን ፍርድ ስለሰጠኝ ክቡር ፍርድ ቤት በጣም አመሰግናለሁ። ያው ልጅ ከእናት መለየት የለበትም። አባቱንም እናቱንም አግኝቶ ነው ማደግ ያለበት። ይህም ስለሆነ በጣም ደስ ብሎኛል። እሱም ቢሆን ደግሞ ያው የቤት ወጪ ወይም ቀለብ ላለመክፈል ብሎ ልጅን ከእናት ማራቅ የለበትም። ብዙ አባቶች በወጪ
ጉዳይ ላይ ከልጃቸው አስተዳደግ ጋር በጣም የማይሆን ውሳኔ ነው የሚወስኑት። ወጪ ላለማውጣት ብሎ እኔ እናቱን እንዲያጣ ብሎም አባቱን አጥቶ እዛ እንዲኖር አድርጓል። ነገር ግን ፍርድ ቤቱ ይሄን ተመልክቶ እኔ ጋር እንዲኖር ውሳኔ ስለሰጠኝ በጣም አመሰግናለሁ። ልጄ ማግኘት ስለቻልኩ ደስ ብሎኛል። አመሰግናለሁ በጣም። የክቡር ፍርድ ቤቱን ውሳኔ አከብራለሁ። በእርግጥ እኔ ቀለብ ለመከልከል አስቤ ነበር በአንደኛ ደረጃ እንዲህ አይነት ውሳኔ ውስጥ የገባሁት። በዚህ ውስጥ እንግዲህ የተገነዘብኩት የፍርድ ቤትን ውሳኔ ተላልፎ በራስ ስምምነት እንዲህ አይነት ነገር ማድረግ እንደማይቻል ተገንዝቤያለሁ። ግን በቀጣይ ደግሞ ልጁ እዚህ ስፍራ ላይ እንዳቀረብኩት ሀሳብ እኔ ጋር እንዲሆን ወይንም ደግሞ እናቴ ጋር እንዲያድግ እንደገና ፍርድ ቤቱን የመጠይቅ ይሆናል በማመልከቻ። እንግዲህ እንደኔ አይነት ኬዝ ያለባችሁ ሰዎች በእኔ እንድትማሩ እላለሁ። ያለ ፍርድ ቤት ውሳኔ ያለ ሕግ አግባብ እንዲህ አይነት ውሳኔ መወሰን ወይም ደግሞ ሕግን መተላለፍ ተገቢ እንዳልሆነ እኔም ተምሬያለሁ፣ እናንተም ከኔ ተማሩ ብዬ እላለሁ። እንግዲህ በሕግ አግባብ ልጁን ቀድሞ በተወሰነው ውሳኔ መሰረት አምጥቼ ለእናቱ የማስረክብ ይሆናል። በቀጣይ ግን ፍርድ ቤቱን ማመልከቻዬን አስገብቼ የምጠይቅ ይሆናል እናቴ ጋር እንዲያድግ በተነጋገርኩት መሰረት እዚህ ስፍራ ላይ ባቀረብኩት መሰረት ማለት ነው። እና ሕግን መተላለፍ እንደማይቻል በደንብም ተረድቻለሁ። ያለ ሕግ ፍቃድ እርምጃ መውሰድ ወንጀልም መሆኑን ከምንም በላይ ወንጀል መሆኑን ደግሞ ተረድቻለሁ። በተወሰነው መሰረት ልጁን በአስቸኳይ አምጥቼ ለእናትየው የማስረከብ ይሆናል። ውድ ተመልካቾቻችን ችሎቱ እንደተመለከታችሁት ነው። ከዛሬው የችሎት ውሎ የምንማረው ታላቁ ቁም ነገር ልጆች በወላጆቻቸው መካከል ለሚደረግ የጥቅም ግጭት ወይም ለበቀል መወጣጫ የሚሆኑ ቁሶች አለመሆናቸውን ነው። በተሻሻለው የቤተሰብ ሕግ መሰረት ማንኛውም ከህፃናት ጋር የተያያዙ ውሳኔ የህፃናቱን ደህንነትና የላቀ ጥቅም ማዕከል ማድረግ አለበት። ልጁን ከእናቱ ነጥሎ በትምህርት ወቅት ትምህርት ማሰናከል በሕግ ፊት የሚያስቀጣና ተቀባይነት የሌለው የህፃናት መብት ጥሰት መሆኑን አውቀን ከእንደዚህ አይነት ድርጊት ልንጠነቀቅ ይገባል የሚለው የዕለቱ መልእክቴ ነው። ውድ ተመልካቾች እንዲቀርብላችሁ የምትፈልጉት የሕግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።